አሁን ሰው ገና መባነን የጀመረው የግብጽን ጠላትነት የግብጽን የታሪካዊ ሴራ ገና አሁን ነው ሰው መንቃት የጀመረው እንደ ሀገርም ገና አሁን መንቃት የጀመርን ይመስለኛል። ላለፉት በርካታ መቶ ዓመታት የግብጽ ከዚህ ከአባይ ጋር በተያያዘ አባይን የህልውና ጉዳይ በማድረግ በተለያየ መልኩ የኛን ታሪኮች በመበረዝ የውስጥ ለውስጥ ጦርነት ፕላን በማድረግ የረጅም ጊዜና የአጭር ጊዜ የውስጥ ትርምስን በመፍጠር የፕሮክሲ ዋርን ዲዛይን በማድረግ የተፎካካሪ የፖለቲካ ፓርቲዎች በሚመስል መልኩ በውስጥ አንጃዎች በማደራጀት የማፊያ ቡድን በማደራጀት በመነጣጠል ኢቭን ሚሽን የነበራቸው ፓርቲዎች አገር የመሩ ፓርቲዎችም ጭምር ነበሩኛ ሀገር ላይ በዚሁ ተልኮ ፈንድድ የሆኑ የቅርብ ጊዜም ትውስታችን የሆኑ የኔና አንተ እድሜ የሆኑ በርካታ ሴራዎችን በግብጽ ገና አሁን እየነቃን ነው። ግብጽ ላለፉት በርካታ ዓመታት የሰራችው ሴራ መሰረት የያዘ ነው። ባይዘው በአንድ ጀንበር እንደዚህ ዝም ብሎ የመጣ አይደለም። አንድ ሰሞኑን ምናልባት ታቃት ይሆናል አንድ ሱዳናዊት ጋዜጠኛ ሱሃይር አብዱራህማን የምትባል በጣም የምትገርም ጋዜጠኛ አለች። ያኔ እኛ የሰሜኑ ጦርነት ውስጥ በነበርንበት ጊዜ ግብጽ በዛ በኩል ስንቅ ታቀብል ነበር ለዛኛው አካልና አሁን የአባይ ወንዝ ላይ ብቻ ያላትን ኢፍትሃዊ ተጠቃሚነት ለማረጋገጥ ብቻ ሳይሆን ይሄ ጎረቤቶቿን ጭምር በማተራመስ የህልውና ጥያቄዋን ለመመለስ የምታደርግ በጣም አደገኛ ሀገር ናት ብላ ትገልጻታለች። ያ ማለት ምን ማለት ነው? አሁን ላይ የምታየው ግብጽ የራሷን ጥቅም ለማስጠበቅ ሱዳንን ምታክል ሀገር ትርምስ ውስጥ የከተተች ሀገር ናት። የግብጽ ሴረኝነት ይሄ በቀጥታ ጦርነት ውስጥ አትገባም፣ ግን ኢንዳይሬክት የተለያዩ በተለይ ኢትዮጵያ ውስጥ የውስጥ ሹኩቻዎችን በመፍጠር የውስጥ አጀንዳዎችን በመስጠት ጽንፈኞችን በማቀጣጠል ጭምር ሰፊ የሚባል እጅ እንዳላት ታሪክም ይናገራል። እኛም በተጨባጭ ደግሞ ያረጋግጥነው ነው። ስቲል እሱ ላይ ነው ያለነው። ዛሬም ተነስታ የተለያዩ አጀንዳዎችን የምትሰጠን ለውሃ ማብራት በነፃ ሊሰጠኝ ይገባል የሚል ጥያቄ የምታነሳው ለውሃ ደግሞ እስካሁን ድረስ ከዚህ ቀደም ሲሰጠኝ የነበረው 80.1 ቢሊዮን ኪዩቢክ ሜትር ውሃ አሁን ኦሬዲ ያቀረበችው ሐሳብ አለ 55.5 ቢሊዮን የሚል እሱን ባለመቀበል ምክንያት እሱ ፍሰት ሊቀጥልልኝ ይገባል የሚል ጥያቄ አካል ሆነ ደግሞ ሊከፈለኝ ይገባል የሚል ብቻዋን አይደለም የምትመጣው። ጎረቤቶቿን አሁን ሱዳንን ይዛ መጣለች። የተፋሰሱ ሀገራትን ደግሞ አስከትላ ትመጣለች። ይሄ እንግዲህ አንዳንድ ጊዜ ስትነቃ ጥሩ ነው። ግብጽ ላይ ያለንን አቋም እንደ ኢትዮጵያም በተለይ ከዚህ ከዲጂታል ዲፕሎማሲ ያንተን ፕሮግራም ሃሽታግ ኢትዮጵያ ስለሆነ የሃሽታግ ትውልድ ስለሆነ የዲጂታል ዲፕሎማሲ ትላንትና የውጭ ጉዳይ ሚኒስቴርም እንደዚሁ ከዲጂታል ዲፕሎማሲ ጋር ተያይዞ ሰፊ የሚባል መግለጫዎችን አውጥቶ ነበረ ዳይሬክተሩ። ይሄ በቀጣይ ይሄኛው ጄነሬሽን ሰፊ ስራ መስራት እንዳለበት ግብጽ ማናት ምንድናት ምንድነው ኢትዮጵያ ላይ ያላት ኢንተረስት ጎረቤቶቿ ላይ ያላት ኢንተረስት ምንድነው ፖለቲካል ኢንቴንሽኑ ምንድነው የሚለው በደንብ አድርጎ መተንተን ያስፈልጋል። ግብጽ ደሊበሬትሊ ዛሬም ነገም የምንናገረው ታሪካዊ ጠላታችን ናት። ዛሬ መስራታችንን አይደለም ማየት ያለብን። ለዛ ነው አሁን አባይ ተገድቦ እኮ አልቋል። የዳሴ ግድብ አልቋል ተጠናቆ ግን የግብጽ ጥያቄ አላቆመም። ዋይ ቅርጹን እየቀየረ ነው የሚመጣው። ለኛ ትልቁ ፈተናችን የሚሆነው ድላችንን ማጣጣም ነው። ድሉ ኦሬዲ ድል ሆኗል። ግን ድሉን ለማጣጣም በየጊዜው የሚመጡ አጀንዳዎች ይኖራሉ። ግብጽ የምታነሳቸው ጥያቄዎች የብቻዋ ጥያቄ አይደለም። ተፋሰሱን አስተባብራ ነው የምታነሳው። በጣም ለአፍሪካ ንቀት ስላላት አፍሪካ አይደለም ብላ ስለምታስብ ቶሎ ብላ ወደ ምዕራባውያን አካባቢ ነው ለመዳኘት የምትሄደው። አይተህ ከሆነ ቅርብ ጊዜም እንደዚያን ነገር ነው እያደረገች ያለችው። ጥያቄዋን እንዲያስተናግድላት የምትፈልገው ከአፍሪካ ህብረት ይልቅ ሌላው አካል ነው እንዲዳኛት የምትፈልገው። ይሄ
ለኛ ያላት ንቀት ለሉዓላዊነታችን ያላት ንቀት እንዲሁ ነገር መቆስቆስ ከመፈለግ አንፃር በምንም ተአምር ግብጽ ያሸናፊነት ስነ ልቦና ኖሯት አያውቅም በታሪክ ውስጥ ምንም አይነት ያሸናፊነት ስነ ልቦና ኖሯት አያውቅምና እኛ ላይ እንደዚህ ያሉ ነገሮች የምታነሳው ምናልባት ዝምታችን የፈጠረው አንድ ራስ ምታት ይሆናል ብዬ ነው ማስበው እንደው የዚህ ፕሮግራም ዋና ርዕስን ስናነሳ የግብጽ የጥፋት ካርዶችና የኢትዮጵያ ብሔራዊ ጥቅም ነውና የብሔራዊ ጥቅም ጉዳይ የፓርቲ የመንግስት አይደለም የብሔራዊ ጥቅም ጉዳይ ከትውልድ ወደ ትውልድ የሚሻገር ሁሉም ሰው በፖለቲካ ልዩነት ቢሆን በተለያየ አገልግሎት በተለያየ ስራ ላይ እንኳን ቢሆን በብሔራዊ ጥቅም ጉዳይ ላይ የጋራ የሆነ አቋም ነው ሊኖር የሚገባው በዛ መንገድም ነው ኢትዮጵያን በብሔራዊ ጥቅም ጉዳያቸው በህዳሴ ግድብም በሌሎች ትላልቅ ፕሮጀክቶች ጉዳዮች ላይ የጋራ ድምጽ የጋራ የሆነ አቋማቸውን የሚያሰሙት እና የግብጽ የጥፋት ካርዶችን ስናነሳ በውስጥም በውጭም ያሉትን እያነሳን ብንቀጥል በጣም ደስ ይለኛል ከውስጥ ብንጀምር ደስ ይለኛል ቀደም አንተ መግቢያ ላይ ነካክተዋል የግብጽ ካርዶች ሲጠቀሱ አንደኛ እዚህ ሀገር የሚንቀሳቀሱ የፖለቲካ ፓርቲዎችን ከመደገፍ እንዲሁም ደግሞ በራሷም ጭምር በማደራጀት ጭምር እየሄደችበት ያለው ርቀት ምንድነው የሚነግረን እዚህ ላይ ልናወራበት የምንችለው ሐሳቦች ስላሉ እንደው ትንሽ ብንነጋገር መሐመድ ጥሩ እንዳነሳው የግብጽ በጣም ትልቁ ስትራቴጂና የረጅም ጊዜ ፕላኗ እንዳልኩ ታሪካዊ ጠላት የት ቦታ ምን ማድረግ እንዳለበት በደንብ አድርጎ ያውቃል ላለፉት በርካታ ዓመታት ብዬ ደግሜ ሳነሳለ ይሄ ነበረው እኛ ከዚያድ ባሬ ጋር ጉዳይ አልነበረንም እኛ ከጣሊያን ጋር ጉዳይ አልነበረንም እኛ ቀደም ሲል ከተፈጠሩ የኔናንተ እድሜ የሆኑ ትውስታዎቻችን 17 ዓመት የተደረጉ ጦርነቶች ለ2 ዓመት የተደረጉ ጦርነቶች ኢትዮጵያ ያሳለፈቻቸው የጦርነት ዓመታቶች በሙሉ ዲዛይን የተደረጉት በግብጽ ነው ለዚህ ኤቪደንስ ማቅረብ እንፈልጋለን ለሚል ሰው ለማሳየት ዝግጁ ነው አሉ ሰነዶች ይሄንን የሚያሳዩ በደንብ ማለት ነው ቲፒኤልኤፍ የጥያቄ የቀይ ባህርን ጥያቄ በመመለስ ሂደት ውስጥ የነበረውን የግብጽን ተሳትፎ ብትመለከት ቁልጭ አድርጎ የሚያሳይ ነው የአስዋን ግድብን ያጣነበትንም ስምምነት ብትመለከተው የግብጽ እጅ በጣም ቁልጭ ያለ ነው በደንብ የሚታዩ ነገሮች አሉ የዚያድ ባሬ ጦርነትን ብትመለከት ልክ እንደዚህ ኢትዮጵያ ሰላም አግኝታ እንድትኖር አትፈልግም ኢትዮጵያ ሰላም ካገኘች ያው አሁን ትንሽዬ ሰላም ትንሽዬ ማልማት የሚችል ኃይል ትንሽዬ ደግሞ ተስፋ ያለው መንግስት ሲመጣ ስራዎችን መስራት ሲጀምር እንደገና ኢትዮጵያ እያንሰራራች ነው የሚል የትንኮሳ ሐሳቦችን በየአቅጣጫው የመተኮስ ሐሳቦች አሉ የውስጥ ወደ ኋላ ሄጂ ያነሳው ለምንድነው ይሄንን ፕሮግራም የሚያዳምጡ ዝም ብለን እያወራን እንዳልሆነ እንዲያውቁ ስለመፈልግ ነው because ቤዝ አላት እዚህ ሀገር ላይ ቤዝ አላት እነዛ የተንጠባጠቡ ደግሞ ቅሪቶች በየአካባቢው ደግሞ የራሳቸውን ቡድን በማደራጀት የማፊያ ቡድን በማደራጀት ኢትዮጵያ ሰላም ማግኘት የለባትም ብለው ለሰላምም ፍቃደኛ ያልሆኑ አሁንም እናየው እየታገልን ያለንበት ማለት ነው አንዳንዶቹ የገባቸው ለባንዳ ከመንሰራ ይልቅ ለኤርትራ ሰራህ ማለት ባይዘው ለግብጽ ሰራህ ማለት ሌላ አይደለም ለሆኑ አካሎች ስማቸውን መጥራት ማልፈልጋቸው አካሎች ሰራህ ማለት ለግብጽ ሰራህ ማለት ኢንዳይሬክት ፈንድ የሚያደርጉት በዶላር ከፍተኛ ዶላር የሚያወጡት እነሱ ስለሆኑ አንደኛው ይሄ ነው ሁለተኛው የዲጂታል ሚዲያው ላይ በጣም በርካታ የሚባሉ ከ535 በላይ የዲጂታል ሚዲያ ፕላትፎርሞች ላይ የግብጽ የአባይን ጉዳይ የሚመክት በጣም ጠንካራ የሚባል ቲንክ ታንክ አላት እነዚህ ቲንክ ታንኮች በየዕለቱ የኢትዮጵያን ገጽታ ለዓለም ማጥቆር ወይ ማበላሸት ሶ ይሄ የግብጽ ሴራ እንደዚህ አሁን እናንተ በመናወራባት ሰዓት ብቻ የምታልቅ አይደለችም በጣም በርካታ ነገሮች አሉ በአገር ውስጥ ያለ አሁን የሽፍታ ቡድን የሚመስል በየጥጋጥጉ መንገድ የሚዘጋ ልማት የሚያደናቅፍ እህቱን የሚደፍር ቤት የሚያቃጥል ሰው የሚገድል ንብረት የሚያቃጥል ሆስፒታልን የሚያክል ነገር የሚያደበይ ቲም የምታየው ይሄ በምንም አይነት ሴንቲመንት ኢትዮጵያዊ ሆኖ የኢትዮጵያ ሐሳብ ኖሮት
ትንሽ ተስፋ ላላት አገር ትንሽ ለምትንቀሳቀስ አገር ውለታዋን ይሄን አድርጎ የሚመልስ ቡድን ይኖራል ብለህ እንዳታስብ። ይሄ ቡድን ደሊብሬትሊ የተደራጀ ገንዘብ የሚሰጠው ከዛ አጀንዳም የሚሰጠው ቡድን ነው በእኛ ሀገር ውስጥ ያለውና ይሄ የግብጽ ሌላኛው ካርዷ ነው በአገር ውስጥ። በውጩ ደግሞ ዲያስፖራውን በማስተባበር ምንም ይሄ የኛን አሁን ምንድነው ባለመስራታችን ምክንያት ራሳችንን እንድንወቅስ ብቻ ሳይሆን መንቃታችን በራሱ ሌላኛው ፓተርን እንዲሆን ነው የምፈልገው እኔ። በውጭ ያሉ ኃይሎች በጣም በርካታ ከግብጽ ጋር አብረው የሚያብሩ እንደውም ቅርብ ጊዜ ታስታውስ ከነበረ ብሮከር ሁሉ እኮ አግኝተናል ትልልቆቹ ጋር ጭምር ይህንን ስራ ለመስራት ገንዘብ የተቀበሉ ሎቢስቶችንም ጭምር እኮ አግኝተናል። የኛ ኢትዮጵያውያን ውጭ ሆነው አገር ውስጥ ያለውን ልማት የማይደግፉ አገር ውስጥ ያለውን ልማት እንደ ጥፋት የሚቆጥሩ ዳይሬክት አሁን እንዳልኩ ዳይሬክት አሁን ሶፍትዌር ነው ያለው እኮ ዳይሬክት አይደለም አንተ ጋር የሚመጣው ጦርነት የሚከፈተው ግን ልማትን የሚያደናቅፉ አጀንዳዎች በመስጠት በእያንዳንዱ ጉዳዮች ላይ እኔ ያውቅልሃለሁ የሚሉ አካላቶች በማምጣት በብሔር በቡድን በማንነት በምናምን በማደራጀት አንተ ጋር ያሉ ሐስሎችን ለማምጣት ይፈልጋሉ። ትላንትና ቄሳር ያልናቸው ትላንትና ያከበርናቸው ሰዎች ዛሬ ላይ ጭምር ኢትዮጵያን ለመውጋት ኢትዮጵያን እንዳትለማ እንቅፋት ለመፍጠር የሚነሱ ኃይሎች ዝም ብለው የመጡ አይደሉም። በአንድም ይሁን በሌላ እኔ ኢትዮጵያ ውስጥ ደሊብሬትሊ ኢትዮጵያ ሌላ ታሪካዊ ጠላት የላት። የፈለግከውን ነገር አምጣ። በታሪክ ነው የምነግርህ፣ በሰነድ ነው ማስረዳ። የኢትዮጵያ ታሪካዊ ጠላት ነገም ከነገ ወዲያም ከግብጽ ውጪ ሌላ የለም። ይኸው መሐመድ እንደው በተወሰነ መንገድ ነካ አድርገዋል፣ ግን እንደው ብንሄድበት ብናወራው በጣም ጥሩ ነው ብዬ አስባለሁ። የኢትዮጵያ ተቃዋሚዎችን ከለላ መስጠት፣ በፋይናንስ ወይ በገንዘብ ድጋፍ የማድረግ የፕሮፓጋንዳ ስራቸውን ጭምር ማገዝ የጸረ ኢትዮጵያ ድምጾች መነሻ ካይሮ ነው። ለምን ይሄ ሆነ? አሁን እንደነገርኩ እኮ ነው። በቃ ታሪካዊ ጠላትህ እነዚህ ቡድኖች እያሰለጠነች እነዚህን ቡድኖች በምታሰለጥነው በእውቀት በስነ ልቦና በጦር መሳሪያ ኢቭን በሀብት ጭምር በማስታጠቅ ነው። ታስታውሳለህ? አሁን ስማቸውን እኮ መጥራት ስላልፈለኩ ነው እንጂ በጣም በርካታ ድንበር ላይ የነበሩ የተለያየ ስያሜ እየቀያየሩ ሸፍተናል የሚሉ ዛሬ በፖለቲካ አውድ ላይ የምናገኛቸው ሰዎች ይቀበሉ የነበረው ጡጦ ታጠባቸው የነበረችው ግብጽ እንደነበረች ራሳቸው ይናገራሉ። በአገር ውስጥ ያሉ አሁን ላይ ያለው መንግስት በጣም ራሽናል በሆነ መንገድ እነዚህ ተፎካካሪ የምንላቸው የፖለቲካ ፓርቲዎች የፖለቲካ ፓርቲ የሚጸነሰው ካይሮ ላይ ነው። መጸነስ ብቻ አይደለም፣ የሚወለደውም እዛ ነው፣ የሚፋፋውም እዛ ነው፣ የሚቀለበውም እዛ ነው፣ የሚያድገውም የሚደረጀውም እዛ ነው። ፋይናሊ በቅተሃል ሲባል ግን ያው ትሩፋቱ ለኢትዮጵያ ይተርፋል ማለት ነው። ከዛ በኋላ እንግዲህ በጣም የጠነከረ የሚባል ቡድኖችን በየቦታው ትመለከታለህ። ይሄ በኔና አንተ እድሜ ያየናቸው ነው። ከኔና አንተ እድሜ ውጭ ያሉትን ብንመለከት በጣም ወደ ኋላ ሄደን ታሪክን ብንመለከት እነዚህ ተፎካካሪ ናቸው ብለን የምንላቸው ፖለቲካ ፓርቲዎች ምንጫቸው ጭምር ሌሎች አያግዟቸው ማለት አይደለም። ሌሎች ሚሽን ያላቸው አገሮች የሉም ማለት አይደለም። በዋናነት ግን ፋብሪኬት የሚደረጉት እዛ። ይሄ ምን ያሳያል መሰለ? ብዙ የፖለቲካ ፓርቲዎችን ብትመለከት አሁን ላይ እንደው ያው ምርጫ ስለደረሰ ሐሳቡን ማንሳት ያስፈልግ ይሆናል እንጂ በርዕዮተ ዓለም የደረጁ አይደሉም፣ የራሳቸው ማኒፌስቶ አልነበራቸውም ብለን ሐሳብ ስናነሳ እንደነበረው እንደ ጋዜጠኛ ጥያቄዎችን ጠይቃለን። ምንጫቸውን ስለምናውቅ ሶርሳቸውን ስለምናውቅ የተደራጀ ሐሳብ የተደራጀ ማንነት አልነበራቸውም። ማንነታቸው መረበሽ ነው። የመረበሽ ማንነት ደግሞ ምንም አይነት ማኒፌስቶ አስፈልገው የሆኑ አባላቶች ለዛ ፐርፐዝ የሚያገለግሉ አባላቶች መሰብሰብ ነው። እስቲ ሰስቴን ያደረገ አንድ ፓርቲ ንገረኝ። አንድ ፓርቲ ሰስቴን አድርጎ በኢትዮጵያ ፖለቲካ ውስጥ ይህንን ያህል አመት ቆይቷል የምትለው የፖለቲካ ፓርቲ አምጣ።
የለም ለሆነ ፐርፐዝ ይፈለጋል፣ ይፈርሳል። በእርግጥ ከዚህ ቀደም በነበረው አደረጃጀት ቲፒኤልኤፍም ማታ አደራጅቶ ጠዋት ያፈርሳቸዋል የሚባሉ ፓርቲዎች ነበሩ፣ በጣም በርካታ ፓርቲዎች። ይሄ ለሚሽን የምትጠቀማቸው ማለት ነው። ግብጽ ደግሞ በዚህ የተካነች ናት። የራሷ ሀገር ሰላም ሳይሆን የሌሎችን ሀገር ሰላም ለማድረግ የምትጥር አገር ናትና ይሄ የውስጥ ባንዳዎችን ያስተማረችን ግብጽ ናት። ኢትዮጵያዊ ባንዳነትን አያውቅም። በጣሊያን ጊዜ የነበሩ ባንዳዎች ሲነገር በታሪክ ስታነብ የምታገኘው ዛሬም ደግሞ በዛው በፋሺስት ጣሊያን ወቅት የነበሩ ሰዎች በአካል ፊዚካሊ ታገኛቸዋል። ማን ምን ይሰራ እንደነበረ ይነግሩሃል፣ የማን ተላላኪ እንደነበርና ኢትዮጵያዊ ባንዳዎች አልነበሩም። ባንዳነትን ያስተማሩት እነዚሁ ኢጂፕቶች ናቸው። ካይሮ የተነሳ ማዕበል ነው እኛ ጋር የሚተርፈው። ቆይታችን ይቀጥላል። ወደ እዚሁ ጉዳይ ላይ አንድ ብናነሳው ጥሩ ነው ብዬ ማስበው እንደው ከትርክት አንጻር አንዳንድ ነገሮችን ብንጠቅስ ጥሩ ነው ብዬ አስባለሁ። ለምሳሌ በተለያዩ ጊዜያቶች እንደ ሀገር በማህበረሰብም በሆነ አካል የሚነሱ የተወሰነ የትርክት የንግግር የአቋም የሚመስሉ ነገሮች ከግብጽ በኩል ዲዛይን የተደረጉ ማህበረሰቡ ባለቤት እንዲያደርጋቸው ወደ ውስጡ እንዲያስቀር ተደርገው የሚሰጡ እንደሆኑ ይነገራል። ከዚህ አንጻር በተለይ ግብጽ በኢትዮጵያ ፖለቲካ ውስጥ በኢትዮጵያውያን ስነ ልቦና ውስጥ የዘራቻቸው ትርክቶች እንደምን ያሉ ናቸው? የተሳሳቱ የሚባሉ ማህበረሰብን ሞገደኛ ሊያደርጉ የሚችሉ ስሜታዊ ሊያደርጉ የሚችሉ ሀሳቦች እነዚህም ብናነሳ፣ ሌላኛው እንደው ኤርትራን ስናነሳ ኤርትራ ኢትዮጵያ ከባህር በር ኢትዮጵያን ከባህር ለማራቅ የተፈጠረች ናት በሚል ስም ይጠቀሳልና ከዚህ ጀርባ ደግሞ ግብጽም አለችና የዚህ ፕሮጀክት አካል ናትና ኤርትራን የሚፈልጓት እንደው ኢትዮጵያን ከባህር ለማራቅ ነው። ከዚህ ጀርባ ደግሞ ግብጽም ጨምራለችና ከትርክትም ከኤርትራም አንጻር ያለው ጉዳይ ደግሞ በተወሰነ መንገድ ብናነሳው መሐመድ የግብጽን ትርክት ስትመለከት በደንብ አድርጎ ማንሳት ይቻላል። አንደኛው ሃይማኖታዊ ትርክት ነው። በሁለቱ ሃይማኖቶች መካከል በደንብ አድርጋ ማንሳት የምትፈልገው በዚህ በኩል ታስታውስ ከነበረ የዚህ ብራዘርሁድ እንቅስቃሴ በወቅቱ ተነስቶ የነበረው ሐሳብ ኢትዮጵያውያን ሙስሊሞች ከግብጽ ጎን እንደሚቆሙ አድርጎ ማህበረሰቡ የኔነት ስሜት እንዲፈጠርበት በደንብ ትርክቱ ተሰርቶ እዚህ ይሄንን የሚያራምዱ አካላቶች አሉ እስኪባል ድረስ ሰፊ የሆነ በሁለቱ መካከል ኢትዮጵያዊነትን ለመነጠል የሚደረግ ትርክት አንደኛው። ሁለተኛው ደግሞ በሃይማኖት ስም ለመነጠል የሚደረግ ትርክት በዚህኛው በኩል የብራዘርሁድ ነው። በዚህኛው በኩል ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሚሰሩ የዚህ ሃይማኖታዊ የሆኑ በዓላቶች በግብጽ ዲዛይን የተደረጉ ናቸው የሚል ማህበረሰቡ በደንብ ተቀብሏቸው፣ ምክንያቱም ይሄ ከቀኖና ጋር የሚያዝ ስለሆነ የሃይማኖት ጉዳይ በጣም ሴንሲቲቭ እንደሆነ በደንብ ገብቷታል። ስለዚህ እዛ ውስጥ የመግባት የሚመስሉ ማህበረሰብን ልቦና የሚያዝ እኔ ነኝ ጽፌ የሰጠሁት እስከ ማለት ነው የሚደርሱት። እኔ ነኝ የጻፍኩት፣ ዲዛይን ያደረግኩት እኔ ነኝ። ኢትዮጵያውያን ስራ እንዳይሰሩ 30ውንም ቀን ብቻ አይደለም ኦልሞስት ትርፍ ቀን አለው 41 ቀን የሚሆን ዲዛይን የተደረገ ሰርቻለሁ የሚል ትርክት በደንብ በማህበረሰቡ ውስጥ እንዲገባና እንዲዋሃድ ሹፍ አሁን ምን አይነት ስነ ልቦና ሊያሳድር እንደሚችል በሙስሊሙና በክርስቲያኑ መካከል ያለውን የስነ ልቦና ተግባቦትን እንዴት ሊያፈርሰው እንደሚችል ተመልከት። ኤርትራን ከመዘወር አንጻር ያለውን ነገር ደግሞ ብናነሳ ቀደም እንዳልኩ ኤርትራን የፈለጉት ኢትዮጵያን ከባህር በር ለማራቅ ነው የሚሉ ነገሮች ይሰማሉ። እንደውም በአንድ ወቅት የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ ሙዓዘ ጥበባት ዲያቆን ዳንኤል ክብረትም ከዚሁ ጋር የተቀራረበ ሀሳብ ሲሰጡም ሰምቻለሁኝና ኤርትራን ከመዘወር ኢትዮጵያን ከባህር በር ለማራቅ የተጠቀሙበት መንገድ ከኤርትራ ጀርባ ግብጽ አለችና እዛስ ላይ የሄዱበት ርቀት ምን ይመስላል? ኤርትራ እኮ የኔና አንተ እድሜ ነው፣ ሌላ አይደለም። ምንም ወደ ኋላ ወደፊት ምንለው አይደለም። በእኔና አንተ እድሜ ውስጥ ዛሬ ስለ አሰብ ብናወራ አሰብ አሳ የበላ አሳ የጠበሰ ያገባ የወለደ አሰብ ውሃ ላይ የዋኘ ጀልባ የቀዘፈ በጣም በርካታ ኢትዮጵያውያንን እዚህ ትመለከታለህ እኮ። የኔና አንተ እድሜ ነው፣ ሩቅ አይደለም።
በዚህ ታሪክ ውስጥ ግብጽ የቱ ጋር ነበር ሚናዋ የሚለውን ነገር ለመፈተሽ በጣም ቀላል ድርድሩን መመልከት ነው። ወደ ኋላ ሄደ የተጻጻፉትን ነገሮች ማየት ነው። ዛሰት ግብጽ ነገርኩ እኮ ከኋላ እያንዳንዱ ኢትዮጵያ ውስጥ ለሚደረጉ የሴራ ፖለቲካዎች በሙሉ የግብጽ እጅ ከሌለበት ሊሆን አይችልም። ማንም ኢትዮጵያ ላይ በዛን ያህል ርቀት ልክ ሊሄድ አይችልም። ምንም አይነት ጥያቄ ሊያነሳ አሁን ኢትዮጵያ በኳሜ ንክሩማ ያነሳው ሐሳብ በቂ እኮ ነው። የኢትዮጵያ መነሳት የአፍሪካ መነሳት ነው ይላል። ኢትዮጵያ ስትነሳ አፍሪካ እንደምትነሳ ዓለም ያውቃል። ኢትዮጵያን መነሳት ከማይደግፉት መካከል አንዷና ዋነኛዋ ካይሮ ናት። የስምምነቱ ላይ አይተ ከሆነ አሁንም ጭምር በቀይ ባህር ጉዳይ ላይ ጥያቄ ባነሳን ቁጥር ቀጥታ የኤርትራው ፕሬዝዳንት የመጀመሪያ ዙር ጉዟቸውን ያደረጉት ካይሮ፣ ከዛ ቀጥሎ ወደ ሳውዲ አረቢያ፣ ወደ ሌሎች የአረብ ሊግ የተመሰረተበትንም ተመልከተ። ኋላ እናነሳዋለን። በእርግጥ ወደ ውጭ የኤርትራ እኛ ወደ ባህር በር እንዳንወጣ ዓለም አቀፍ ስምምነቶችን እንዳናስፈጽም ጥያቄውን እንዳናነሳ ጭምር ሸብ ተደርጎ በዛ አካባቢ ላይ ያለው በአገር ውስጥም ያሉ ለምሳሌ በጣም ገፍተው ያነሱ የነበሩ የተፎካካሪ የፖለቲካ ፓርቲዎች በወቅቱ ገፍተው ያነሱ የነበሩ የፖለቲካ ፓርቲዎች የሉም፣ ከስመዋል፣ ጠፍተዋል። ይህንን ሐሳብ ምርምር ጥናት የሚያደርጉ የሉም፣ ጠፍተዋል። ዋይ ማን ነው ከዚህ ጀርባ ያለው? ለምንድን ነው ጥያቄው እንዳይነሳ ተፈለገ? አሁን ታንክስቱ ዶክተር አብይ ይሄ ያጣነው የኛ ሀብት ነው፣ የኛን ሀብት ደግሞ የመጠየቅ ራይት አለን፣ ራይታችንን የምናስከብረው በሰላም ነው፣ ጦርነት አያስፈልገንም፣ ከዚህ በኋላ የጦርነት ወቅት አይደለም፣ በሰላማዊ መንገድ የኛ የሆነውን ነገር ወደኛ እንመልሳለን የሚል የባህር በር ጥያቄ ዓለም አቀፍ ህጎች የሚደግፉን እንዲሁም ደግሞ በታሪክ ትስስር ደግሞ ታሪክ የሰጠን የኛ የሆነን ሀብት አሳልፈን አንሰጥም የሚል ጥያቄ ባነሱ ቁጥር በተደጋጋሚ እዛ አካባቢ ላይ የጦር ቤዝ ለማደራጀት የተለያዩ ፋብሪካዎችን ለመክፈት የተለያዩ ወደቦችን ለማልማት ከሌሎች የጎረቤት ሀገራት ጋር ከሶማሊያ ከጅቡቲ ያው ይሄ ፖለቲክሱ ወጥ ስላልሆነ ከነዚህ ጋር አብሮ የማበርና ስራን የመስራት ስራዎችን እየሰራች እንደሆነ በተጨባጭ በኤቪደንስ አይተናል። ለዚህ የኢትዮጵያ ምላሽ ምንድነው የሚለውን ወደ በኋላ ላይ በደንብ አድርገን ብናየው የተሻለ ነው። በጣም ጥሩ እንቀጥላለን። #ኢትዮጵያን እየተከታተላችሁ ነው። ኤፍኤም አዲስ 97.1 ላይ በሬዲዮ ሞገድ እንዲሁም ደግሞ በምስል በይፋ ፌስቡክ ገጾቻችን እየተከታተላችሁን ስለሆነ እናመሰግናለን። የግብጽ የጥፋት ካርዶችና የኢትዮጵያ ብሔራዊ ጥቅም ላይ ነው ዛሬ የ#ኢትዮጵያ ዝግጅት ትኩረት ያደረገው። ይህንን ፕሮግራማችንን አጋር ሆኖ እንድናቀርብ ያገዘን ኢትዮ ቴሌኮም ነው። ስንመለስ ሌሎች ጉዳዮችን እናነሳለን። በተለይ የግብጽ የጥፋት ካርዶችና የኢትዮጵያ ብሔራዊ ጥቅምን ጉዳይ ስናነሳ የውስጥ ካርዶቿን እየተመለከትን ነበር። በተለይ በሀገር ውስጥ የፖለቲካ አለመረጋጋት እንዲኖር ተቃዋሚዎችን በመደገፍ የተሳሳቱ ትርክቶችን በመስጠት ረገድ ያከናወነቻቸውን ጉዳዮች ያነሳን ነበረ። ወደ ውጭ ደግሞ ሄደን በተለይ ዓለም አቀፍ ተቋማትን ጭምር የዲፕሎማቲክ ማህበረሰቡን በመጠቀም ጭምር እየመዘዘቻቸው ያሉ ካርዶችን ደግሞ እንዲሁ የምናነሳ ነው የሚሆነው። ከመልእክት በኋላ መልሰን እናገኛቸዋለን። በመጸው የብራ ብስራት የበሬ ገበሬው ልፋት ድካም እንግልቱ አልፎ የአውድማ ዝርት ሲያብብ ሲያዘረዝር ሲጎመራ የእሸት ሰብሉ መዓዛ የቅርብ የሩቁን ሲጣራ ጎተራው ሞልቶ ተትረፍርፎ ሁሉ በሚጠግብበት በሃይማኖታዊው ሥርዓት ታጅቦ ታቦተ ሕጉ በሚሸኝበት በወርሃ ጥር ኮበሌው እሰይላሌ ሲል የአርሞኒካው ላንቃ ሲስረቀረቅ ለጥምቀት ያልሆነ በሚል በኮረዶች የጋለ ፌሽታ ባህል በሸማው ሲደምቅ እንኳን አደረሰን ተባብሎ ወገን ከያለበት ሲጠያየቅ ሸመታ ቢሉ መልእክቱን በአንድ ቋት ያስተሳሰረው ከደስታና ፌሽታችን ጋር ለዘመናት አብሮ የኖረው የአብሮነታችን ደማቅ ቀለም የግንኙነታችን ጽኑ ማህተም ኢትዮጵያዊው ተቋም ኢትዮ ቴሌኮም መልካም የጥምቀት በዓል።
ኢትዮ ቴሌኮም እናመሰግናለን። የሃሽታግ ኢትዮጵያ ዝግጅታችንን አጋር ስለሆነ የሃሽታግ ኢትዮጵያ ዝግጅታችን ኤፍኤም አዲስ 97.1 ላይ እየተደመጠ ይገኛል። በድምጽም በምስል አብራችሁን ስላላችሁ እናመሰግናለን። የግብጽ የጥፋት ካርዶችና የኢትዮጵያ ብሔራዊ ጥቅም ላይ ትኩረት አድርገን እየተነጋገርን ቆይታ እናደርጋለን። ግብጽ ከህዳሴ ግድብ እስከ ቀይ ባህር ከትላንት እስከ ዛሬ በባንዳና በባዳ ተልእኮች የኢትዮጵያን ጉዞ ለማደናቀፍ የምትመዛቸው ካርዶች እንደምን ያሉ ናቸው ብለን እየጠየቅን ነው። ኢትዮጵያ ጠል ኢትዮጵያንን ከማደራጀት የኢትዮጵያ ጠል ጎረቤቶችን እስከ ማበጀት የደረሰው የግብጽ የጥፋት ሴራዎች እየተተነተኑ ነው። በእነዚህና ተያያዥ ጉዳዮች ዙሪያ የብሔራዊ ጥቅም ጉዳይ ላይ ጋዜጠኛና የማህበረሰብ ሳይንስ ተመራማሪ መሐመድ ሲራጅ ነው አብረውን ቆይታ እያደረገ ነው። በማህበራዊ ትስስር ገጾቹም የኢትዮጵያን ብሔራዊ ጥቅም ላይ የተመለከቱ ጉዳዮችን በመጻፍም ጭምር እናውቀዋለን። ቆይታችንን እንቀጥላለን። እስቲ ወደ ውጭ ካርዶች ደግሞ ግብጽ የምትመዛቸው የውጭ ካርዶች የኢትዮጵያ ብሔራዊ ጥቅም ላይ በተቃራኒ የቆሙ ሀሳቦችን ደግሞ ብናነሳ ጥሩ ነው። ቀደም ሲል በውስጥ ደረጃ እንዳልነው የፖለቲካ አለመረጋጋቱን ዲዛይን ከማድረግ ጀምሮ ከጀርባ ከመሆን የተሳሳቱ ትርክቶችን በማህበረሰብ ላይ በመፍጠር እንደዚሁም ደግሞ አጠቃላይ የኢትዮጵያ የፖለቲካ ተቃዋሚ ፓርቲዎችን ከማደራጀት እስከ መደገፍ በፋይናንስ ጭምር የደረሱ ነገሮችን ታደርግ እንደነበረ እያነሳ ነበረ። የውጭ ካርዶቿን እንመልከት። አንደኛው የአረብ ሊግ ነው። የአረብ ሊግን ስናነሳ እንግዲህ ኢትዮጵያ በአረብ ሊግ አባል ለመሆን ቅርብ ነው ጥያቄ ያቀረበችው የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በሀገር ደረጃ ፍላጎት እንዳለም መናገር የጀመሩት በአረብ ሊግ በዙሪያው እንድንደርስ ካለመፈለግ ጀምሮ ከዛ ደግሞ በተቃራኒው ለእኛ ጎረቤት የሆኑ አገራትን አባል በማድረግ የማደራጀት ስራ ይሰሩ ነበረ። የማያረጅም ጸሐፊ ናቸው በአረብ ሊግ እንደምታውቀውና አረብ ሊግን በመጠቀም የሚመዟቸው ካርዶች እንደምን ያሉ ናቸው መሐመድ? ከዛ በፊት የግብጽ የዓለም አቀፍና የህግ ጫናዎች ቀላል የሚባሉ አይደሉም። በተለይ የአረብ ሊግን የሚጠቀሙበት ቦታ አለ። የህዳሴ ግድብን ግንባታ ደግሞ ቅርብ ጊዜ ጉዳያችን መካረር ከጀመረበት ላለፉት በርካታ ዓመታት የአባይን ውሃ ያለምንም ከልካይ ስትጠቀም የነበረች ሀገር አሁን ኢትዮጵያ ራሷን ለማልማት በመታሰብበት ጊዜ የራሴን ሀብት በራሴ አደራጅ ያለማለው ያለችን ሀገር ያኔ ነው እንግዲህ አይደለ እንትኑ ፋይቱ የጀመረው እንጂ ከዛ በፊት የነበሩ ነገሮች እንብዛም ጉዳዩ ለሚፈለገው ፐርፐዝ የሚፈለገው ነገር አይገርምም። 1948 የአረብ ሊግን ለዚህ ፐርፐዝ አደራጅታ 22 የሚሆኑ የአረብ ሀገራትን አደራጅታ ኢትዮጵያን አግልላ ከዛ ደግሞ ጅቡቲን፣ ኤርትራን፣ ሶማሊያን፣ ሱዳንን አደራጅታ የኛን ጎረቤት ከቋንቋና ባህል አንጻር ነው የአረብ ሊግ የሚደራጀው። እናንተ ደግሞ የአፍሪካ ህብረትን ከጂኦግራፊ አንጻር አደራጅታችኋል። በዛ ዱዋል ፐርፐዝ ይኖራችኋል የሚል ሀሳብ ነው አንስታ ስትመክት የነበረው። የአረብ ሊግ ፐርፐዙ ይታወቃል። ምን እንደሚሰራ ለምን ፐርፐዝ እንደተቋቋመ ይታወቃል። በታሪክ ቱኒዚያ ትመስለኛለች አንድ ጊዜ የመራችው። ከዛ በፊት ያሉትን በሙሉ ግብጾች ናቸው። ያረጁ ግብጾች ሲያረጁ በቃ የዛ የአረብ ሊግ መሪዎች ነው የሚያደርጓቸው። ምንድን ነው ይሄ የሚነግረን? ዲዛይን የሚያደርጉት ምን ላይ ነው? ለማን ነው አረብ ሊግ የተደራጀው? እውነት አረብ ሊግ ሌሎችን የአረብ አብዮት ያስቆመ ነው ወይ? ብዙ ጥያቄ እናነሳለን እኮ። ኢትዮጵያ ለምንድን ነው ከዚህ ከአረብ ሊግ የተነሳችው? የአረብ ሊግ ሚና በደንብ አድርጎ ማየት ይቻላል። እኔ ግን አሁን ብናይ ጥሩ የሚሆነው ከህዳሴ ግድብ ጋር በተያያዘ ቢኮዝ የአረብ ሊግ ሚና በዚህ በእኛ ላይ በሚፈጠሩ ትርክቶችና ጫናዎች ላይ ዓለም አቀፍ ጫናዎች እንዲፈጠሩብን ከማድረግ ይልቅ ግብጽ የዓለም አቀፍና የዲፕሎማሲ የህግ ጫናዎችን ለማድረግ በተለይ ደግሞ የአባይ ጉዳይን አብሮ ከማልማት ይልቅ የደህንነት ስጋት ይፈጥርብኛል የሚል ጥያቄዎችን ኢንሴኩሪቲ ይሰማኛል የሚል ሐሳቦችን በደንብ አድርጋ በተባበሩት መንግስታት የጸጥታው ምክር ቤት ጉዳዩ የቴክኒክ ጉዳይ ነው፣ የቴክኒክ ጉዳይ ይታይልኝ የሚል አንደኛው ጫና ነው።
ሌላኛው የታሪክ ስምምነት ክርክርን ትመለከታለህ። የታሪክ ስምምነት ክርክር 1929 እና 1959 ላይ የነበረን ውል ዛሬም ያ ውል እንዲፈጸም በጽኑ ትከራከራለች። ይሄ ማለት እንግዲህ ኢትዮጵያ በአባይ ላይ ያላትን ተፈጥሯዊ መብት ለማሳጣት የሚደረግ እንደሆነ የውሃ ድርሻዬ ተቀንሷል፣ ከዚህ ቀደም የነበረኝ የውሃ ድርሻ ከሱዳን ጋር የነበረው ስምምነት ይሄ አልነበረም። በዚህ ውስጥ ስምምነቱን ሲያፈራርሙ የነበሩ ሀገራቶችን ልብ ማለት ያስፈልጋል። ፈረንሳይ፣ እንግሊዝ ከጀርባ የነበሩ አገሮች ናቸው። ዛሬም ድረስ በዚህ ጉዳይ ላይ ከጀርባ ያሉ ማለት ነው። ይሄ ጉዳይ እንዲፈጸም ሎቢ የሚያደርጉ አገራቶች እንዳሉ ልብ ማለት ያስፈልጋል። ሌላኛው የቀጠናው ተጽዕኖና የወታደራዊ ስምምነቶችን መመልከት ያስፈልጋል። በዚህ ውስጥ ኢትዮጵያ በጎረቤት ሀገራት በኩል ለመክበብ ባለፈው ታስታውሳለህ ኢትዮጵያ ከበባውን ያከሸፈችበትን አንድ ድል ሁላችንም በጋራ ነበር ሰለብሬት ስናነገው የነበረው። ኢትዮጵያን ከቦ ለማዳከም የሚደረግ ሰፊ ጥረት ነበር። ይሄ አንደኛው የስትራቴጂ ጥምረት ነው። ከሱዳን፣ ከሶማሊያ፣ ከጅቡቲና ከኬንያ ጋር ወታደራዊና ኢኮኖሚያዊ ስምምነቶችን በማድረግ በኩል ኢትዮጵያን የመክበብ በቀጠናው ያላትን ተሰሚነት ለመቀነስ የሚደረግ ሰፊ ጥረቶች ሲደረግ ነበር። በተለይ በቅርብ ከሶማሊያ ጋር የፈረመችው የወታደራዊ ስምምነት የዚሁ አካል ተደርጎ ይወሰዳል። ይሄ ደግሞ ኢትዮጵያን እረፍት ነስቷት ነበር። ቅርብ ጊዜ የኢትዮጵያ የጅቡቲን ፕሬዚዳንት እስካዋሩበት ጊዜ ድረስ ጅቡቲ ላይ ያወራ ነው እና የተነጋገር ነው የሰላም ጉዳዮችን ነው። የኢትዮጵያ ብዙ ጊዜ ዲፕሎማሲ ስራዎቿ ሰላማዊ ዲፕሎማሲያዊ ቀጠናው ላይ ሰላም ከመፈለግ አንፃር ያንን አድርገናልና ከበባው የከሸፈበትን ድል እኛ ጋር ኢትዮጵያ ያላት ሁሉ ጊዜ ይላለው ነው። ኢትዮጵያ ያላት ዲፕሎማሲ ተሽኮርማሚ ነው። በጣም ተሽኮርማሚ ሆነ ዲፕሎማሲ ነው ያለን። ለዛ ነው ኢትዮጵያ ሞር ሰላም ላይ ፎከስ የምታደርገው እንጂ እንዳንዳንዶቹ ድንፋታ ቢሆን ኖሮ ምናልባት ብዙ ወጣቶችን ልናጣ የምንችልበት ማስተዋል የጎደለው ጥበብ የጎደለው ውሳኔ እንድንወስን የሚያደርጉ ትንኩሳዎች ናቸው የተደረጉ። ከሀገር ባለፈ ለቀጠና ማሰብ የቀጠናው የጂኦፖለቲካል እንቅስቃሴ ላይ ሰላማዊ የሆኑ ጉዳዮች እንዲነሱና ሰላማዊ የሆነ ግንኙነት እንዲኖር ማሰብ ላይ ኢትዮጵያ እየሰራች ነው የምትገኘው። እዛው አረብ ሊግ ላይ ግን ባቆይ ደስ የሚለኝ ነገር ቅድም አንተነካ አድርገዋል። ግብጾች አረብ ሊግን የተጠቀሙበት መንገድ ከህዳሴ ግድብ እስከ አሁኑ የቀይ ባህር ጉዳይ እንደውም የህዳሴ ግድብ ላይ የውሃ ሙሌቱም ሲከናወን የሆኑ ለውጦችም ሲኖሩ መግለጫውን ላስከ ማውጣት የደረሰ ነገሮችን ሲከውኑ እንደነበር ይታወቃልና ያንን የሚጠቀሙበት መንገድ ምናልባት አንዱ የውጭ ካርዶቻቸው ውስጥ ብለን ምን ጠቅሳቸው ነገር እንደመሆኑ መጠን ምንድነው በዚህ ውስጥ አተረፈን የሚሉት ነገር ምን ለመፍጠር ነበር? ያንን ሲያከናውኑ የነበረው ጫና እንዴት ይገለጻል? የአረብ ሊግ ጫና ባይዘዌይ የእውነት ለመናገር ኢትዮጵያ ላይ የደረሰው ጫና ከአረብ ሊግ ከ15 ጊዜ በላይ በኢትዮጵያ በህዳሴ ግድብ ጉዳይ ላይ ስብሰባ አድርጎ 15ቱንም ስብሰባዎች ብትመለከት ኢትዮጵያ የታዛቢነት ሚና ነው የነበራት፣ የባለቤትነት ሚና አልነበራት። በዚህ ውስጥ እነሱ ማሳደር ይፈልጉ የነበረው ተጽዕኖ የአረብ ሊግ ግድቡን በተለያየ መልኩ እንዳልኩ የመጀመሪያው ከቴክኒክ አንፃር ነው። ከቴክኒክ አንፃር ነው ሲባል ከዚህ ቀደም እዚሁ ሬዲዮ ጣቢያ ላይ ከሌሎች ባልደረቦች ጋር አንስቼዋለሁ። በነገራችን ላይ አንድ መታወቅ ያለበት ግብጾች ውስጥ ያለው ባንዳ በጣም የተደራጀ የመረጃ ኃይል ስላላቸው እያንዳንዱን የኢትዮጵያን እንቅስቃሴ ያውቃሉ። አንዳንድ መግለጫዎች ምናልባት ከኢትዮጵያ መንግስት ቀድመው ሊያወጡ ሁላ ይችላሉ። አንዳንድ መግለጫዎች ውስጥ ያላቸው የመረጃ ኃይል ማለት ነው። ታስታውስ ከነበረ የዛኔ የህዳሴ ግድብን እየገነባን ያለንበት ጊዜ ሜቴክ የኤሌክትሪክ ፓርቱን ይዟል። ቴክኒካል ጥያቄ ያነሳ የነበረው የግብጽ መንግስት ያለ ምክንያት አልነበረም። በትክክል ቴክኒካል ጉድለት ስለነበረ
ቴክኒካል ጉለቱን ያውቁ ስለነበረ ለ15 ጊዜ አልኩ ሁሌም ሲነሳ የነበረው እስከ ተባበሩት መንግስታት ድርጅት እስከሄድ ድረስ ጥያቄው 2020 ላይ እስከሄድና ኢትዮጵያ ራሷን እስካገለለችበት ጊዜ ድረስ ይነሳ የነበረው ቴክኒኩ ይጣራልን። ቡድን ተደራጀ፣ መጣ፣ ቴክኒኩን አጣራ። ኦኬ ሪፖርቱን አላቀረበም መልሶ። ከዛ በኋላ እንደገና ሜቴክ የቀበረውን ተርባይን አውጥተን ሪዲዛይን ካደረግን በኋላ ነው ይሄ ቴክኒክ ቡድን መጥቶ መረጃ። ይሄ ሁሉ የአረብ ሊግ ኢትዮጵያ ላይ ይፈጥር የነበረው ጫና ነው። የአረብ ሊግ የተቋቋመው ዳኝነት ለመስጠት ሳይሆን ደሊበሬትሊ ግብፅን ለማገልገል ነው። ሌላ ምንም ነገር የለው። ላይክ ኢትዮጵያ እኮ ጥያቄውን አንስታ የለም እኔ የአፍሪካን ጉዳይ በአፍሪካ መፍትሄ ነው ፈልገው ያለችው ያለ ምክንያት አይደለም። በምትሄድባቸው ቦታዎች ላይ በሙሉ ከፍተኛ የሚባሉ ተጽዕኖዎች የሚፈጥሩ የሰው ኃይል አላት ግብፅ። አደራጅታ አስተምራ አስታጥቃ በዓለም አቀፍ ድርጅቶች ውስጥ የሰገሰገቻቸው ልጆች አሏት። እሱ እንደምናነሳ ጥሩ ነው። አንደኛው እንግዲህ ከዚህ ቀደም እንደምታውቀው የተባበሩት መንግስታት ድርጅት ዋና ጸሐፊም ጭምር ቡትሮስ ጋሊ በነበሩበት ጊዜ ላይ እንግዲህ ከጀርባ ሆነው የኤርትራ የመገንጠል ሂደትን ከመደገፍ ጀምሮ ዲዛይን ከማድረግ ጀምሮ ብዙ ሚና እንደነበራቸው ይጠቀሳል። ትላልቅ የሆኑ ተቋማት አሁን የተባበሩት መንግስታት ድርጅትን አነሳን። በትላልቅ ተቋማት ውስጥ የግብፃውያን እጅ የግብፅ ኃላፊ ተደርገው የተመደቡ የተለያዩ አመራርነት ደረጃ ላይ የሚገኙ ዜጎቿን በመጠቀም ስትፈጽማቸው የነበሩ ጫናዎች፣ እየፈጸመቻቸው ያሉ ጫናዎች ካርዶች እንዴት ይጠቀሳሉ? አንደኛው ካርድ እሱ ስለሆነ በተቋማት ደረጃ የተሰገሰጉ ያሉ ያንን ጉዳይ ማስፈጸም ተልዕኮ የተሰጣቸው የተለያዩ ግብፃውያን አሉና ይህንን ካርድ ደግሞ ብናነሳ ብንጠቅስ ጥሩ ነው ብዬ እንግዲህ ያን የነበረው የቡትሮስ በጣም ነው ዲዛይን የሚያደርጉት እኮ እነሱ በጣም ይሄ ሾርት ተርም አይደለም እንትናቸው ሎንግ ተርም ነው። ከኢትዮጵያ ጋር ያለው ነገር ረጅም ነው። ስለዚህ አጭር አይደለም። የሚያስተምሯቸው በየተቋማቱ የሚሰገስጓቸው በቁጥር የሚታወቁ በእያንዳንዱ ተቋማት ላይ ዓለም አቀፍ ተቋማት ላይ የአባይን ጉዳይ ይነካል፣ የውሃ ጉዳይ ይነካል፣ ዓለም አቀፍ የውሃ ጉዳዮችን ያነሳል ተብለው የሚታሰቡ ተቋማት ላይ ልጆቻቸውን አስተምረው አደራጅተው ስለምንም ነገር እንዳያስቡ ግን ጉዳዮቹን በመረጃና በማስረጃ እንዲያስረዱ የሚያደርጉ አካላትን ሰግስገዋል። ጥናቶች ሲጠኑ እነዚሁ አካላቶች ናቸው ጥናቱን የሚያጠኑት። ውሳኔ ሲወስዱ እነዚሁ አካላቶች ናቸው ውሳኔ የሚወስዱ። ከመወሰኑ በፊት መረጃ አላቸው። ለማስወሰን የሚያስፈልጉ ነጥቦችን ዲዛይን አድርገው በዚህ ጉዳይ ላይ አጀንዳ ይዛችሁ ቅረቡ፣ ይሄንን አጀንዳ ስጡ ብለው አጀንዳ የሚቀርጹላቸው አሏቸው የተደራጀ። ኢትዮጵያ እኮ ሚስ ያደረገችው እሱን እኮ ነው። በጣም ነው ሚስ ያደረግነው እሱን። የተባበሩት መንግስታት ያኔ የነበረውንም ውሳኔ የኤርትራ መገንጠልንም አሁን በቁጭት ያወሩታል እኚሁ ሰው ባይዘው የኤርትራ መገንጠልን ያኔ የሰሩትን ሸር ያኔ የነበረውን የሴራ ፖለቲካ በወቅቱ የተሳተፉ በህይወት ያሉ ሰዎች ዛሬ አዘ ዶክመንተሪ ሰርተውታል። ያንን ሸር ልክ እንዳልነበረ ማለት ነው። የኢትዮጵያን ቀይ ባህር ለማሳጣት ኤርትራ የምትባልን ሀገር መፍጠር ዲዛይን ማድረግ ነው። ኤርትራ የምትባለው ሀገር የተፈጠረችው የኢትዮጵያን ቀይ ባህር ለማሳጣት ነው። ኢትዮጵያ ቀይ ባህር አጣች ማለት ሎክድ ሆነች ማለት ነው። ሎክድ ሆነች ማለት የፈለገ ነገር ብታንሰራራ ተቀባይ ሆና እንጂ ሰጪ ሆና አትቀመጥም። ቢኮዝ እያንዳንዱ የምታየው ነገር በሙሉ ትላንትና አንድ መረጃ እየሰማሁ ነበርና መረጃው ልክ ይሁን አይሁን አላቅም፣ ግን ጅቡቲ አካባቢ ላይ የተፈጠረ ረብሻ አለ። በዛ ረብሻ ምክንያት ቀለል አድርጌ ነው ማወራ። በዛ ረብሻ ምክንያት ምንድነው የሚወጣን 90% ምናምን እንግዲህ በጣም በርካታ ምርቶቻችን ከውጭ የምናስገባው ምርት ወደባችን እሷ ናት። ላሙንም አላለማንም፣ በዚህ በኩል ያለውንም አላለማንም። አማራጫችን ምንድነው? እንደ ሀገር እንደ ዜጋ እንደ ንቁ ዜጋ እኮ ታስባለህ። ምንድነው ምን ሆኖ ምንድነው የሚወጣን? በርካታ ከውጭ የምናስገባቸው ምርቶች አሉ። ዲዛይን የሚደረገው ከዚህ አንፃር ነው።
ኢትዮጵያ ለምንድን ነው እስካሁን ድረስ አማራጭ ወደቦችን መጠቀም ያልቻለችው? ለምንድን ነው አማራጭ ወደቦችን እንድትፈልግ ያልተደረገው? ላለፉት ምናምን ዓመታት አሁን ነው አይደለም? ወደ አማራጭ ወደብ ያስፈልገናል፣ አማራጭ ኃይል ያስፈልገናል፣ አማራጭ ወዳጅነት አማራጭ ያስፈልገናል የሚሉ ነገሮች የመጡት እኮ አሁን ነው። ጎረቤት ሀገራትን ጭምር የኢትዮጵያ ጎረቤቶች ላይ የምታደርጋቸው ጫናዎች ወደ ግጭት እንዲገባም ጭምር ዲዛይን የሚደረጉ የሚፈበረኩ የተለያዩ አጀንዳዎችስ እንደው አንድ ምሳሌ ልስጥ። አንድ ምሳሌ የጎረቤት እሳት ያው ላንተም ይተርፋል። እውነት ነው። ግብጽ ላይ ግብጽ ዳይሬክት ከኛ ውሃ አትቀበልም ከኛ ኢንዳይሬክት እኮ ነው። የኛ ሱዳን ገብቶ ከዛ በኋላ ነው የሚሄድ። ሱዳን በአባይ መገደብ ምክንያት ሎኬር ደለል ቀንሶላታል። የተጣራ ውሃ ታገኛለች። ጎርፍ ቀንሶላታል። በጎርፍ የሚመጣ ውሃ ወለድ በሽታ ቀንሶላታል። አሁን ሱዳን ላይ ዲዛይን የተደረገው ጦርነት የሚተርፈው ውጥረት የሚጨምረው ጂኦፖለቲካው ላይ ለኢትዮጵያ ነው የመጀመሪያው ማለት ቢኮዝ የህዳሴ ግድብ ከሱዳን በቅርብ ርቀት ላይ ነው ያለው። በቅርብ በባጃጅ የምትሄድበት ያህል ርቀት ላይ ነው ያለው። ውጥረቱን ለምን መፍጠር ተፈለገ? እዛ አካባቢ የጦርነት ቀጠናው ያ ኤሪያ ነው። ለምንድነው ውጥረት መፍጠር የተፈለገው? በጣም በርካታ የሚባሉ ስደተኞችን ተቀብላ የምታስተናግደው ኢትዮጵያ ናት። በዚህ በኩል ኤርትራ አሁን ያለችበት ተጨባጭና ነባራዊ ሁኔታ በጣም በርካታ የኤርትራ ወንድምና እህቶች ኢትዮጵያ ውስጥ አሉ አይደል? በጣም በርካታ እኮ ናቸው። እነዚህ አሁን እኛ ባለንበት በምናደርገው እንቅስቃሴ ውስጥ የሌላ የጎረቤት ሀገር ጫናዎች እንዲፈጠሩ ይደረጋል። ስደተኞች ወደዚህ እንዲመጡ ይደረጋል። ይሄ ዲዛይን ጫና ነው፣ እንደ ሀገር ጫና ነው። ማንም እንድና አትልም። ሰውነትን አክብራ የምትቀበል ሀገር ነው ያለችን ኢትዮጵያ። ሪፊውጅ ካምፖቻችን በጣም ሙሉ ናቸው። ከፍተኛ በአፍሪካ ውስጥ ቁጥር 1 የመጀመሪያ ሪፊውጅ ካምፕ ያላት ኢትዮጵያ ናት። ከፍተኛ በጀትም የሚመደብላት ኢትዮጵያ ናት። ይሄ ሆሊስቲክ የሆነ ጫና አንደኛ ስደተኞችን በመፍጠር ሁለተኛ በቀጠናው ላይ ሰላምና መረጋጋት እንዳይኖር ማድረግ፣ በዚህ በጎረቤቶቻችን ላይ ሰላምና መረጋጋት እንዳይኖር ማድረግ፣ የተፋሰሱን ሀገራት ጥያቄ እንደገና ሪኒው አድርገው እንዲያነሱ አጀንዳ መስጠት። ከኛ ጋር በተፋሰሱ ሀገራት ውሃ የሚያዋጡትን በግልጽ እኮ ማየት ትችላለህ። በዳታ ማለት 0% ውሃ ማታዋጣ አገር ጥያቄ አላት። 0 በአባይ ውሃ ላይ 0% ውሃ ማታዋጣ አገር ዓለምን እያመሰች ነው። ጥያቄ አላት። ይሄ ዝም ብሎ የመጣ በአንድ ጀንበር እኔ እናንተ በምናወራበት ርቀት ልክ ብቻ አይደለምና ደሊበሬትሊ ዲዛይን የተደረገ ረጅም ዓመት ዲዛይን የተደረገ ስራ ነው እየተፈጸመ ያለው። መጨረሻ ላይ አንድ ብናነሳው ያንተ ፕሮግራም ጋር አብሮ ይሄዳል ብዬ የማስበው ሐሳብ የሚዲያ ፕሮፓጋንዳ ዘመቻውን በተመለከተ ነው። በተለይ አብዛኛው የሚዲያ ተቋማት መነሻቸው ራሱ ካይሮ እንደሆነም ይታወቃልና በዲጂታሉ ዓለምም በተለያዩ የዋና ሚኒስትሪ ሚዲያዎችም ጭምር የሚያደርጉት ጫና አንዱ ካርዳቸው መነሻው የሚዲያ ተቋማት ጭምር እንደሆኑ ይነገራል። እሱን እናንሳና እናጠቃልላለን። መፍትሄ ይሄ እንግዲህ በግብጽ ዲፋሜሽን የሚባለውን የመረጃ ማዛባትን በተመለከተ በውጭ ዓለም የኢትዮጵያ ገጽታን ለማበላሸት የሚሰራ ሰፊ ዘመቻ አለ። በዚህ ውስጥ ግድቡ በታችኛው የተፋሰስ ሀገራት ላይ ረሃብና ድርቅ ያስከትላል የሚል የተጋነኑ ዘገባዎች በሲኤንኤንም በቢቢሲም በኤአይ ጀዚራም በሌሎችም የምናያቸው እውነታዎች ናቸው። ሌላው በውስጥ ግጭቶችን በመጠቀም በኢትዮጵያ ውስጥ የሚነሱ የብሔርና የፖለቲካ ግጭቶችን እንደ ግብአት በመጠቀም ሰፊ የሚባል የሚዲያ ዘመቻዎችን
ያከናውናሉና የኢትዮጵያ ሚዲያ ባለሙያዎች እንደው በፈጣሪ ስም ነው የምለምነው፣ ይሄ የህልውና ጉዳይ ነው፣ የፖለቲካ ፓርቲዎች ጉዳይ አይደለም። የአንድ ብልጽግና ምናምን የሚባል ተቋም ወይንም ድርጅት ወይም የፖለቲካ ፓርቲ ጉዳይ አይደለም። ይሄ የህልውና ጉዳይ፣ የብሔራዊ ጥቅም ጉዳይ ነው። ሰሞኑን በሚነሱ መረጃዎች ላይ አንዳንድ ሀሳቦች ሲነሱ ዝም ብሎ የመጡ አይደሉም። ግብጽ ዛሬ ላይ ኤሌክትሪክ በነጻ ትስጠኝ የሚል ድፍረት ያመጣችው ሉዓላዊነታችንን በመናቅ ነው፣ በመድፈር ነው። ለዚህ የሚሆን ዘመኑ የዲጂታል ዘመን ነው። ሁላችንም መሳሪያዎች ታጥቀናል። እቺ ጣታችን በጣም በርካታ ነገሮች መስራት የምትችል ናት። የምናነሳቸው ሀሳቦች፣ ዲዛይን የሚደረጉ ሀሳቦችን የመመከት ስራ ላይ በደንብ መስራት መቻል አለበት። ልክ እንዳንተ ደግሞ እንደዚህ ያሉ አየር ሰዓቶችን ያሉ ሌላ ስራ ያለን መስሎ አይሰማኝም። እኔ አሁን ከሉዓላዊነትን በማስጠበቅ ሂደት ውስጥ ሙዚቃ ልጋብዝ እንችላለን፣ ሌሎች ስራዎችና ሌሎች አጀንዳዎች፣ ግን ከዚህ ቀደም አጀንዳ ያለን አይመስለኝም አሁን ላይና ዓለም አቀፍ የሆነ ተጽዕኖ ለመፍጠር ሰፊ ዝግጅት ያስፈልጋል። እንደኔና እንዳንተ ያለ ባለሙያ፣ ሶሻል ሚዲያውን ያለው ባለሙያ፣ የውጭ ጉዳይ ሚኒስትር በዚህ ጉዳይ ላይ ኢንቮልቭ አድርጎ ሰፊ ስራ መስራት ይጠበቅበታል። ተሽኮርማሚ ከሆነው ዲፕሎማሲ ወጣ ብሎ ነቃ ያለ ዲጂታል ሊትሬሲውን በደንብ አድርጎ መጠቀም የሚችል ኃይል ማደራጀት መቻል አለበት የሚል ጽኑ ሀሳብ አለ። በጣም ጥሩ። እንደው ይህንኑ ሀሳብ ትንሽ ሰፋ ብታደርገው ብዬ ነው። በአንድ ወቅት እንዲሁ የወቅታዊ ጉዳይ ላይ ከብሔራዊ ጥቅም አንጻር ያሉ አንዳንድ ሀሳቦችን ስናነሳ እንዲህ አይነት ጉዳዮቻችን ለዘለቄታው በሆነ መንገድ የሚመጡ የተለያዩ ተጽዕኖዎችን ከውስጥም ከውጭም የሚነሱት ላይ በተለይ ብሔራዊ ጥቅማችን የምንደራደርበት ጉዳይ ለድርድር የሚቀርብ ጉዳይ እንዳለመሆኑ መጠን ይህንን መነሻ አድርጎ የሚሰራ ተቋምም ጀምሮ ግለሰቦች ስብስብ ያለበትም ሊኖር እንደሚገባ ባለሙያዎች ሲያነሱ ሰማለሁኝ። እና እንደው ከዚህ አንጻር አሁን የግብጽ የጥፋት ካርዶች መመዘዣቸው መነሻቸው የዲጂታሉ ዓለም ላይ ያሉ አማራጮችን ጭምር በመጠቀም ጭምር እንደመሆኑ መጠን እያንዳንዱ ዜጋ ለዚህ ምን ያህል ዝግጁ መሆን አለበት? ዝግጁነት እንግዲህ በጊዜው በሚጠይቀው አማራጭ በእውቀትን ራስን በማበልጸግ ከመመለስ ይጀምራል። ዝግጁነት እንግዲህ ለዚህ የሚሆኑ የእውቀት አማራጮችን የተለያዩ መንገዶችን በመከተል ለሀገር ብሔራዊ ጥቅም የጋራ ድምጽ ማሰማትን ይጠይቃልና ከዚህ አንጻር ከግለሰብ እስከ ማህበረሰብ ከዛም ደግሞ በጋራ በሆነ ተቋማዊ በሆነ መንገድ እንዲመራ ምን መደረግ አለበት የሚለውን ነገር ትንሽ ሀሳብ ጨምርበትና እናበቃለን። መሐመድ በጣም ጥሩ። ለምሳሌ አሁን እኛ ታስታውስ ከነበረ የህዳሴ ግድብ ላይ ከፍተኛ የሚባል ዘመቻ በተከፈተበት ጊዜ ዊዛውት ሪሶርስ፣ ምንም ሪሶርስ ሳይኖር፣ ምንም ሶርስም ሳይኖር፣ መረጃም ሳይኖር፣ ከዛ ደግሞ የኢንካም ሶርስም ሁሉም በየግሉ የኢትዮጵያን አቋም ለማስጠበቅ የኢትዮጵያን ገጽታ ለማስጠበቅ በየግሉ እነ መሐመድ አላሩሲን እነ ጀማልን የመሳሰሉ ልጆች በየጥጋጥጉ ይመክቱ ነበር፣ ሀሳቦችን ያነሱ ነበር። ዋይ ታዲያ ለምንድነው ወደ ቋት መምጣት ያልተቻለው? ለምንድነው ወደ ቋታችን ያልመጣ ነው የሚል ሀሳብ ስናነሳ ያኔ አምባሳደር ዲና ሙፍቲ የዲጂታል ዲፕሎማሲን ለመመስረት ጥረት ተደረገ ማለት ነው። ግን ዘለቄታ የሌለው አይነት ነው የሆነው። ስብስቡ ያስፈልጋል። አሁን ያለው ዓለም ያለው እጃችን ላይ ነው፣ ዲጂታል ላይ ነው ያለው። የኢትዮጵያን ጥቅም የሚያስጠብቅ የኢትዮጵያን ሉዓላዊነት የሚያስጠብቅ የኢትዮጵያን ብሔራዊ ጥቅም እንዳይነካ የሚያደርግ ቲንክ ታንክ ያስፈልጋል። ይሄ በተለያየ ቋንቋ በአረብኛ፣ በእንግሊዝኛ፣ በኦሮምኛ በዓለም አቀፍ ቋንቋዎች የሚሰራጭ ራሱን የቻለ ቲንክ ታንክ ቲም ያስፈልጋል። ይህን ለማድረግ ማን ኃላፊነት መውሰድ መቻል አለበት? ውጭ ጉዳይ ሚኒስትር አሁን የጀመረው ትንሽ ስራዎች አሉ። ሌሎችም እኔ እናንተም መሰል ሚዲያዎችም ሀሳቦቹን በማንሳት ሰፊ ስራ ሊሰሩ ይገባል። እንደው ያለን ሰዓት አጭር ስለሆነ እንጂ በዚህ ጉዳይ ላይ ሌላ ፕሮግራም ይዘን ደግሞ ቢኮዝ ያንተ የሃሽታግ ኢትዮጵያ ስያሜው ሀሳቡም እንደዚህ ያሉ ራሽናል የሆኑ ሀሳቦች በተለይ የሀገርን ጥቅም ከሚያስጠብቁ አስተሳሰቦች ጋር ተይዞ ሰፊ ስራ መሰራት እንዳለበት በደንብ አጽንኦት ሰጥቶ መንገር ያስፈልጋል። የሚዲያ ሚና አንዱ ማህበረሰብ ማንቃት፣ ማስተማር፣ ማሳወቅ፣ መቀስቀስ ነው። ስለዚህ እውነት ሚዲያዎቻችን በዚህ ልክ የኢትዮጵያን ጥቅም ሉዓላዊነት በማስጠበቅ ሂደት ውስጥ እየሰሩ ነው ወይ? አይዳውት
ጥያቄ ምልክት ውስጥ ነው የሚገባውና ታንኪዩ ስለጋበዝከኝ በጣም እናመሰግናለን። እንግዲህ ተከታታይ ውይይቶች እናደርጋለን። ኢቢሲ ብሔራዊ ሚዲያ ነው። ስለዚህ በብሔራዊ ሚዲያነቱ ልክ ደግሞ በተለያዩ አማራጮቹ የሀገርን ብሔራዊ ጥቅም ቀዳሚ አድርጎ ነው እየሰራ የሚገኘው። ኤፍኤም አዲስም በኢቲቪ ዜናም በሌሎች አማራጮቻችን ጭምር ማለት ነው ተከታታይ ውይይቶች ይኖሩናል። ዛሬ ያነሳ ነው አይደለም ትናንትም ነበር ዛሬም አድርገናል ይቀጥላል ማለት ነው። እጅግ አመሰግናለሁ። የግብጽ የጥፋት ካርዶችና የኢትዮጵያ ብሔራዊ ጥቅምን መነሻ በማድረግ የብሔራዊ ጥቅም ጉዳዮች ላይ ጋዜጠኛና የማህበረሰብ ሳይንስ ተመራማሪ መሐመድ ሲራጅ ጋር እንግዲህ ሰፊ ትንታኔ እየሰጠ ቆይታ አድርጓል። የዛሬ ሃሽታግ ኢትዮጵያ ፕሮግራማችንም ትኩረቱ የግብጽ የጥፋት ካርዶችና የኢትዮጵያ ብሔራዊ ጥቅም ላይ ነው። ተከታታይ ውይይቶች በሃሽታግ ኢትዮጵያን በሌሎች የጣቢያችን ዝግጅቶች ላይ የምናነሳ ነው የሚሆነው። የዛሬውን ግን አብቅተናል። ስፖንሰራችን የነበረው ኢትዮ ቴሌኮም ነው። እናመሰግናለን። መልእክቱን እናደምጥና ወደ ሌሎች የጣቢያችን ፕሮግራሞች እናልፋለን። ጤና ይስጥልን። በመጸው የበራ ብስራት የበሬ ገበሬው ልፋት ድካም እንግልቱ አልፎ የአውድማ አዝርት ሲያብብ ሲያዘረዝር ሲጎመራ የእሸት ሰብሉ መዓዛ የቅርብ የሩቁን ሲጣራ ጎተራው ሞልቶ ተትረፍርፎ ሁሉ በሚጠግብበት በሃይማኖታዊው ሥርዓት ታጅቦ ታቦተ ሕጉ በሚሸኝበት በወርሃ ጥር ኮበሌው እሰይላሌ ሲል የአርሞኒካው ላንቃ ሲስረቀረቅ ለጥምቀት ያልሆነ በሚል በኮረዶች የጋለ ፌሽታ ባህል በሸማው ሲደምቅ እንኳን አደረሰን ተባብሎ ወገን ከያለበት ሲጠያየቅ ሸመታ ቢሉ መልእክቱን በአንድ ቋት ያስተሳሰረው ከደስታና ፌሽታችን ጋር ለዘመናት አብሮ የኖረው የአብሮነታችን ደማቅ ቀለም የግንኙነታችን ጽኑ ማህተም ኢትዮጵያዊው ተቋም ኢትዮ ቴሌኮም መልካም የጥምቀት በዓል። ረፈዳችሁ የሻይ ሰዓት መረጃችን እነሆ። የኤፍኤም አዲስ 97.1 አዘጋጆች ለሻይ ሰዓት የሚሆኑ መረጃዎችን አዘጋጅተውላችኋል። አብረን እንቆይ። በአሰሪና ሰራተኛ ጉዳይ አዋጅ ቁጥር 1156/2011 መሰረት አንድ ሰው በስራ ውሉ መሰረት ሊመደብበት ለታቀደው ቦታ ተስማሚ መሆኑን ለመመዘን ለሙከራ ጊዜ መቅጠር ይችላል። የሙከራ ጊዜ ካለቀ በኋላ ሰራተኛው ስራውን ከቀጠለ ለሙከራ ከተቀጠረበት ጊዜ ጀምሮ በውሉ ለታቀደው ጊዜ ወይም ስራ እንደተቀጠረ ይቆጠራል። የስራውን በስምምነት መቋረጥ የሚጸናውና በሰራተኛው ላይ አስገዳጅ የሚሆነው የተደረገው ስምምነት በጽሁፍ ሲሆን ነው። የሀገር ልጆች ፊትዎን በቀን ስንት ጊዜ መታጠብ እንዳለቦት ያውቃሉ? ያገኘነውን መረጃ እናጋራችሁ። ፊትዎን መታጠብ ለጤናማ ቆዳ ወሳኝ ነው። ይህም በቀን ውስጥ ቆዳ ላይ የሚከማቸውን ቆሻሻ፣ ዘይት፣ ላብ፣ ሜካፕና ሌሎች ብክለቶችን ለማስወገድ ይረዳል። ፊትዎን በአግባቡ አለመታጠብ የቆዳ መሸብሸብ፣ ብጉርና የቆዳ መቆጣትን ሊያስከትል ይችላል። በሌላ በኩል ደግሞ ከመጠን በላይ መታጠብ የቆዳን ተፈጥሯዊ ዘይት በማስወገድ ወደ ድርቀትና የቆዳ መቆጣት ሊያመራ ይችላል። በመሆኑም በቀን 2 ጊዜ መታጠብ ተመራጭ ነው ይላሉ የሕክምና ባለሙያዎች። የቆዳ ሕክምና ባለሙያዎች እንደሚሉት ታዲያ አብዛኛውን ሰው ጠዋትና ማታ ፊት ላይ የሚቀባውን ክሬምና ዘይቶችን ለማስወገድ እንዲሁም ቆዳን ለቀን ወይም ለምሽት እንክብካቤ ለማዘጋጀት በቀን 2 ጊዜ ፊትዎን መታጠብን ይመክራሉ። ጠዋት ላይ በሌሊት የተከማቸውን ላብ፣ ዘይትና የፀጉር ምርቶችን ለማስወገድ ሲያግዝ የፀሐይ መከላከያ ሰንስክሪን እና ሌሎች ምርቶችን በደንብ እንዲሰሩ ቆዳውን ያዘጋጃል። ማታ ላይ ደግሞ በቀን ውስጥ በቆዳ ላይ የተከማቸውን ቆሻሻ፣ ላብና ሜካፕ ለማጽዳት እንዲሁም የሌሊት ምርቶችን ለመቀባት ቆዳው ንጹህ እንዲሆን ያደርጋል። ታዲያ እንደ የቆዳው አይነት ማጽጃም ይምረጡ። ለደረቅ ወይም ስስ ቆዳ ምንም እንኳን 2 ጊዜ መታጠብ ቢመከርም ቆዳን የማያደርቁ ለስላሳ በቅባት ወይም በክሬም የተሰሩ ማጽጃዎችን ይጠቀሙ። ከዚህ ባሻገር እርጥበትን የሚሰጡ ንጥረ ነገሮችን የያዙ ምርቶችን መጠቀም ትችላላችሁ። ብጉር የሚያጠቃው ቆዳም ቢሆን በቀን 2 ጊዜ መታጠብ አለበት ነው የሚሉት ባለሙያዎቹ። ብዙ ጊዜ ካላቦት የአካል ብቃት እንቅስቃሴ ካደረጉ በኋላ ፊቶን መታጠብ ጠቃሚ ነው።
ቅባታማ ቆዳም ከሆነ እንዲሁ ቅባት ቆዳ አለኝ ብለው ፊቶን ከመጠን በላይ አይታጠቡ። ይህ የቆዳውን ተፈጥሯዊ ዘይት በማስወገድ ቆዳው የበለጠ ዘይት እንዲያመርት ስለሚያደርግ የከፋ ውጤት ሊያስከትል ይችላል። ለስላሳና እርጥበት ሰጪ ማጽጃዎችን መጠቀም ይመከራል። የሻይ ሰዓት መረጃችን ቀጥሏል። አሁን የኤአይ ወይም የአርቲፊሻል አስተውሎት መረጃዎችን ወደ እናንተ እናደርሳለን። ድምጽን በመስማት ብቻ የድምጽ ሳጥን ካንሰር መኖር አለመኖርን የሚለይ የኤአይ ሞዴልን የተመለከተ መረጃ ነው የምናጋራችሁ። የሰው ሰራሽ አስተውሎት የታካሚዎችን የተቀረጸ ድምጽ በመጠቀም ብቻ በድምጽ ሳጥን ውስጥ ካንሰር እንዳለባቸው ማወቅ እንደሚቻል አንድ አዲስ ጥናት አመለከተ። የኦሪገን ጤናና ሳይንስ ዩኒቨርሲቲ ተመራማሪዎች የተቀረጹ የድምጽ ቅጂዎች የድምጽ መታጠፊያ ቁስለቶችን ለመለየት የሚያስችል የኤአይ ሞዴል ለማሰልጠን ጥቅም ላይ ሊውሉ እንደሚችሉ ያምናሉ። በሰሜን አሜሪካ የሚገኙ የ306 ተሳታፊዎችን የድምጽ ቅጂ በመጠቀም በጉሮሮ ካንሰር በሚሰቃዩ ወንዶች፣ የድምጽ መታጠፊያ ቁስለት ችግር ያለባቸው ወንዶችና ጤናማ የድምጽ ጥፋት ባላቸው ወንዶች ላይ ልዩ የሆነ የድምጽ ልዩነት ማግኘታቸውን ዘ ኢንዲፔንደንት ጥናቱን ዋቢ አድርጎ ዘግቧል። የራጅ ምስልን በመመልከት ወደፊት ስለሚፈጠሩ የጤና ችግሮች ትንበያ የሚሰጥ የአርቲፊሻል ኢንተለጀንስ ሞዴል ይፋ ሆኗል። የጉልበት የራጅ ምስል ወደፊት ምን እንደሚመስል የሚተነብይ የአርቲፊሻል ኢንተለጀንስ ስርዓት በሚሊዮን የሚቆጠሩ የጉልበትና የመገጣጠሚያ ህመምተኞች ሕክምና ሊለውጥ እንደሚችል ተመራማሪዎች ገልጸዋል። የእንግሊዙ ሱሪ ዩኒቨርሲቲ ተመራማሪዎች እንዳስታወቁት የበለጸገው ቴክኖሎጂ የማሽን ለርኒንግን ተጠቅሞ ጉልበት ከአንድ ዓመት በኋላ ምን ሊመስል እንደሚችል በማመላከት ለበሽታ ያለውን ተጋላጭነት ያመለክታል። ኦስቲዮአርትራይትስ በመባል የሚታወቀው የመገጣጠሚያ ህመም በዓለም ዙሪያ ከ500 ሚሊዮን በላይ ሰዎችን የሚያጠቃ በሽታ ሲሆን የኤአይ ሲስተሙ 5000 ከሚጠጉ ህሙማን በተወሰደ 50000 የራጅ ወይም የኤክስሬይ ምስል የሰለጠነ ነው። ስርዓቱ ሐኪሞች ከፍተኛ አደጋ ላይ ያሉ ህመምተኞችን ቀድመው በመለየት ህክምና ለማድረግ እንደሚያስችላቸው ቢቢሲ ዘግቧል። ይህ የሻይ ሰዓት መረጃ ነው። በሌላ ደግሞ የኤአይ መረጃ የጉዞ ጥያቄዎች ፍለጋና ቦታ ለማስያዝ የሚያገለግል የኤአይ ሞዴል ይፋ ሆኗል። በተመሳሳይ የጉዞ መፈለጊያ አውታር የሆነው ካያካ ተጠቃሚዎች ወደ ጉዞ መዳረሻቸው ከመሄዳቸው በፊት ስለ ጉዞአቸው ምርምር እንዲያደርጉ የሚያስችል የኤአይ ሞዴል ይፋ አድርገዋል። ይህ ስርዓት ተጠቃሚዎች የጉዞ ነክ ጥያቄዎችን እንዲጠይቁ እንዲሁም በድርጅቱ ድህረ ገጽ ላይ ከተቀናጀው የኤአይ ቻትቦት ጋር በመነጋገር በረራዎችን፣ ሆቴሎችንና መኪናዎችን እንዲያወዳድሩና ቀድመው እንዲያስይዙ ያስችላቸዋል። ይህ ሞዴል የጉዞ ሀሳቦችን፣ የዋጋ ቅናሾችን፣ ንጽጽርና የዋጋ ትንበያን የመሰሉ የተጠቃሚዎች ጥያቄን መመለስ የሚያስችል ነው። ሰዎች የጉዞ እቅድ ሲያወጡ ከጊዜና ከወጪ አንጻር ተስማሚ የሆኑ አማራጮችንም በማቅረብም ያግዛል። ይህ ሞዴል በሞባይልና በድረገጽ አማራጭ የቀረበ ሲሆን አውዳዊ ትርጉምን የያዙ ውጤቶችን ለመስጠት ከቻት ጂፒቲ ጋር ያለውን ውህደት ይጠቀማልም ተብሏል። ሞዴሉ ለጊዜው በእንግሊዝኛ ቋንቋ በዩናይትድ ስቴትስ ውስጥ ብቻ የቀረበ ሲሆን በቀጣዮቹ ወራት ላይ ደግሞ ወደ ሌሎች ሀገሮችና ቋንቋዎች ለማስፋት ማቀዱን ኩባንያው አስታውቋል። ይህ የሻይ ሰዓት መረጃ ነው። እግረኛ ኖት ከሆኑ ለነዚህ ደንቦች ትኩረት ይስጡ እንላለን። በመሆኑም ህይወቱን ለመጠበቅና ከቅጣት ለመዳን እነዚህን ህጎች ይወቁ። አሁን የምንነግራችሁ ደንብን የተላለፉ እግረኞች የተጣለባቸውን ቅጣት ነው። የመጀመሪያው ተገቢውን ጥንቃቄ ሳያደርግ መንገድ ያቋረጠ 100 ብር ይቀጣል። ለተሽከርካሪዎቹ በተፈቀደ መንገድ ላይ ያለ በቂ ምክንያት የቆመ ወይም የተጓዘ 100 ብር፣ የእግረኛ መንገድ በሌለበት የመንገዱን ቀኝ ጠርዙን ይዞ የተጓዘ 100 ብር፣ በብረትም ሆነ በግንብ ላይ ተለይተው የታጠሩ መንገዶችን ዘሎ መንገድ ያቋረጠ 100 ብር፣ በጆሮ ማዳመጫ የተለያዩ ድምጾችን እያዳመጠ ወይም ስልክ እያናገረ መንገድ ያቋረጠ 100 ብር እንደሚያስቀጣ አውቀው ተገቢውን የእግረኛ የመንገድ አጠቃቀምን ይከተሉ። የሀገር ልጆች የሻይ ሰዓት መረጃችን አብቅቷል። መልካም ቀን።
በፈለቀ የሚጣፍጥ ዜማ መስንቆ ዋሽንት ከበሮ መጣና አማረጠ ቅኝት አምባሰል ትዝታ ልገልጥ ፍቅሬን መጣፊያ ነሳና